መረጠን ይላል። መርጦ ብቻ አይደለም ያስቀምጠው፣ የመረጣቸውን አጸደቃቸው ይላል። ያጸደቃቸውን እንደዚሁ አከበራቸው አለ ይላል። ያከበራቸውን እንደዚሁን ደግሞ እንደወሰነባቸው ይናገራል። ወሰነ፣ ከዛ አጸደቃቸው፣ አከበራቸው። ኦሬዲ ከብረው ከመፈጠራቸው በፊት ከብረው ጸድቀው አልቀዋል ብሎ ነው የሚያስቀምጠው የክርስትናው። የእስልምናው ግን አንድ ሰው ሲፈጠር ነፃ ምርጫ አለው። ነፃ ምርጫ አለው። ቅድም እንደተብራራልህ ነፃ ምርጫ አለው ሲባል ለምሳሌ እኛ በምንካሄደው ወይም ደግሞ ነፃ ምርጫችንን ተጠቅመን በምንሰራቸው ነገራቶች ናቸው ነፃ ምርጫ ያለ። ለምሳሌ አንተ አሁን ቅድም ስታነሳ ነበረ እኔ ለምሳሌ ከእናትና ከአባቴ ነው የተወለድኩትኝ። ያንን መርጫ አይደለም፣ ብሄር መርጫ አይደለም፣ ቀለም መርጫ አይደለም፣ ወዘተ ነገራቶች እነዚህ አሁን መርጣህ አይደለም። በእነዚህ ነገር ግን አላህ አይጠይቅህም። ለምን ጥቁር ሆንክ፣ ለምን የእንትና ልጅ ሆንክ፣ ለምን ይሄን የዚህ ሀገር ለምን ተወለድክ ብሎ አላህ አይጠይቅህም። የሚጠይቅህ ታዲያ በምንድን ነው ከተባለ አንተ መርጠህ ባገኘኸው ነገር ነው። ለምሳሌ ሃይማኖትን መርጠህ ነው የምታገኘው። ለምሳሌ አንተ እንዳልከው ከልጅነትህ ጀምሮ ቤተሰቦችህ ይሄኛው ሃይማኖትህ እያሉ አሳድገው ከሆነ ለአቅመ ሔዋንና ለአቅመ አዳም በሚደርሱ ጊዜ ልጆች ሁለቱን አነጻጽረው የመምረጥ እድል አላቸው። ነገር ግን አጋጣሚ ሆኖ ለምሳሌ እስልምና ሳይደርሳቸው ቢሞቱ አላህ በነገራችን ላይ መልእክተኛ ሳንልክ የምንቀጣ አይደለንም ነው የሚለው። መልእክቱ ሳይደርስህ አጋጣሚ ሆነ ወይም እስልምና የሌለበት ቦታ ተወልደህ በተለያዩ ሃይማኖቶች ላይ ብታድግ አላህ ሱብሓነሁ ወተዓላ እስልምና እስካልደረሰ መልእክቱ እስካልደረሰህ ድረስ አይቀጣህም። ፍትህ ነው ያለው እስልምና ላይ ማለት ነው። ክርስትናው ደግሞ በተቃራኒ እስቲል የፍርዓውን ልብ የደነደነው ራሱ እግዚአብሔር ያደነደነው ክብሩን ለማሳየት እንደሆነ ያስቀምጣል። ክብሬን እገልጽበት ዘንድ የፍርዓውን ልብ አደነደንኩት ነው የሚለው። መጀመሪያ ራሱ ፍርዓውን ስላመፀ ሳይሆን ልቡ የደነደነው አምላክ ክብሩን ሊያሳይበት አስነሳው ነው የሚለው ቀጥታ ማለት ነው። ይሄና ያንኛው ይለያያል ለማለት ፈልጌ ነው። ቀጥል ምልሽ ክብሩን መግለጽ ምን ይጠቅመዋል? አሁን ፈርዖንን ልብ አደነደንኩት ሲል የሆነ ድራማ የሚሰራ አይመስልም? አደነደንኩት፣ ከዛ ፈርዖን ላይ ብዙ ተአምር ይሰራል፣ ከዛ ሀያልነቱን ያሳያል ፈጣሪ። እና ምን ይጠቅመዋል ሀያልነቱን ማሳየቱ ወይም ክብሩን መግለጡ ምን ይጠቅመዋል? ይሱ ጥያቄያችን ነው። እኛም ከዚህ በፊት ብዙ ጊዜ ጠይቀናል። ነፃ ምርጫ ጋር ተያይዙ ክርስቲያኖች እኛን እንጠይቃሉ። ይሄ ቀደርን አስመልክቶ ስለመጽሐፍ ቅድም እና ኢምራን እንዳብራራለህ ስለመጽሐፍ ስለተለያዩ ነገራት ውስጥ ያብራሩ ይሄንን ነገር አላነበባችሁትም ነው ይሄ ነገር ያለው እናንተ ጋር ነው ብለን እኛ እንደ ጥያቄ አድርገን ስናነሳላቸው መልስ ራሱ አይሰጡንም ከስድብ በዘለለ ማለት ነው። እና እኔ ራሴ መልስ እፈልጋለሁ ለዚህ አምላክ እስቲ ፈርዖን ጥፋቱ ምንድን ነው ታዲያ? አምላክ መጀመሪያ ልቡን አደንድኖና ለፍርዓውን ልቡን አደንድኖ የእሱን ክብር እንዳሳይለት ዘንድ ልቡን አደንድኖ ከፈጠረውና ካስነሳው የፍርዓውን ጥፋት ምንድን ነው? ፍርዓውን ጥፋት የለበትም ልንል እኮ ነው። መርጦ አይደለም ያደረገው፣ ልቡ ስለደነደነበት ነው። እኛ ጋር ስትመጣ ግን አላህ ሱብሓነሁ ወተዓላ እስቲል ፍርዓውን እንዲመለስ ማለት ነው ቀውለን ለይን እንደሆነ በጣም ቅዝቅዝ ያለ አና ረቡኩም ለዓላ እኔ ታላቁ ጌታችሁ ነኝ እያለ ራሱ ማለት ነው ወደ ፍርዓውን በጣም ድንበር ስላለፈ ሂዱና ልስልስ ባለ ንግግር ዳዋ አድርጉለት ብሎ ነው አላህ ሱብሓነሁ ወተዓላ ሙሴንና ሃሩንን የላካቸው ቁርአን ላይ ልስልስ ባለ ንግግር እንዳናገሯቸው ማለት እንዳናገሩት ማለት ነው። እምቢ ካለና ካመፀ ደግሞ እምቢ አለ ይባላል። እስከ መጨረሻው ድረስ ታግለዋል። በነገራችን ላይ ሙሴም ሃሩን ተአምር ተሰጥቶታል። የተለያዩ ነገራቶች እንዳመን ማለት ነው አላህ ሱብሓነሁ ወተዓላ የተለያዩ ነገራቶችን አድርጎለታል። ነገር ግን እሱ እምቢ አለ። እያወቀ ነው ያጠፋው። መጨረሻ ላይ በውሃ እንዲጠፋ ተደረገ። ነገር ግን ክርስትናው ላይ ያለው በተቃራኒው ነው። እና ይሄንን ጥያቄ እንዳልከው እኔም ጥያቄ ነው ምናልባት ከመለሱልህ ጠይቃቸው። እስልምና ላይ ግን ጥያቄ ካለ በጣም አሪፍ ማብራሪያ ነው የሰጠሽኝ ዛህራ። አንድ ምሳሌ ልስጥሽ ነኝ። አሁን ቅድም እነ ኡስታዝ ባሉት ላይ ማለት ነው ለምሳሌ ካልኩሌተር አለ አይደለ? ይሄ ቁጥር የምንደምርበት የምናባዛበት ፕሮግራም ይደረጋል አይደል? ላይክ እንዲያባዛ እንዲደምር ምናምን። ሁለት ሲደመር ሁለት ብታስገቢለት 3 አይሰጥሽም 4 ነው የሚሰጥሽ አይደል? ኦሬዲ። ስለዚህ አሁን ቅድም እንዳሉትና ኡስታዝ ደግሞ የኛ መጨረሻ ፍጻሜያችን ሁሉ ነገራችን አላህ ያውቃል ተጽፏል ተባለ አይደል? ይላል ቁርአን። ከተጻፈና የሚያውቀው ከሆነ እሱ ከጻፈው ውጭ እኛ ቢሄቭ አናደርግም። ለካሁን ካልኩሌተሩም 2 ሲደመር 2 3 ብሎ ሰርፕራይዝ አያደርግሽም 4 ነው የሚልሽ ፕሮግራም ስላደረግሽው። የኛ ነገር እንደ ካልኩሌተሩ ነው ማለት ነው።
ኖ አይደለም ፕሮግራም አላህ አንተ እኮ እንደዛ የምታደርገው ወይም ደግሞ ምድር ላይ ማእተህ አድርግ አታድርግ ብሎ ያዘዘህን ትእዛዝ የምታደርገው እኮ አላህ ፕሮግራም ስላደረገ ሳይሆን አንተ እንደዛ ስለምታደርግ ማለትም አንተ የምትሰራውን ነገር አስቀድሞ ስለሚያውቀው ነው የጻፈው። ገብቷል? ለምሳሌ አንተ ነገ የምታደርገውን ነገር እኔ ባቅ ነገ የምታደርገውን በአጠቃላይ ብጽፈው ማለት ነው ባውቀውና ነገ የምታደርገውን በአጠቃላይ ይሄንን ታደርጋለህ ብል አንተ የምታደርገው በነፃ ምርጫህ ነው። ገብቷል? ለምሳሌ አንተ ከዚህ ገስት የመጣኸው በነፃ ምርጫህ ነው አይደለም? ማንም አስገድዶህ አይደለም? ሂድ እንትና ብሎ ነው፣ ማንም አላስገደደህም። ግን አንተ ወደዚህ ስትመጣ እዚህ ገስት እንደምትገባ አምላክ ያውቃል አያውቅም? ያውቃል። እንዳልሽ እኮ ነው ያውቃል። አዎ ግን አንተ እንደምትመጣ ያውቃል። በነፃ ምርጫህ ነው ሁሉንም ነገር የምታደርገው የምትሰራው፣ እያንዳንዷን ነገር በነፃ ምርጫህ ነው የምታደርገው። ያ በነፃ ምርጫህ የምታደርገውን ነገር አምላክ ምን አድርጎታል? ጽፎታል ነው ስለሚያውቀው ጽፎታል እንጂ አንተ እንድታደርግ ወይም ደግሞ አንድ መጥፎ ነገር አስቀምጧል። ለምሳሌ አንተ ቅድም ፕሮግራም ያደረገ ካልኩሌተር ብለህ እንዳስቀምጥከው ከዚህ ያንን እንድትሰራ ትገደዳለህ ማለት አይደለም። ይሄ ውሃ ነው፣ ይሄ እሳት ነው፣ በዚህ ከፈለክ በዚህ ሂድ የሚል ነፃ ምርጫ ሰጥቷል። የምትመርጠውን ነገር ግን ጥሩም ሆነ መጥፎ እሱ ጽፎታል ስለሚያውቀው። አንተ የምትመርጠውን እሱ አስቀድሞ አዋቂ ሁሉን አዋቂ ስለሆነ ዓሊሙል ገይብ ስለሆነ ሁሉን ነገር ስለሚያውቅ ጽፎታል። ጥሩም ነው የምትመርጠው ጥሩ መልካም ነው መጥፎ ነው የምትመርጠው የሚለውን አስቀድሞ ስለሚያውቅ እሱ ያንን ነገር ጽፎታል። የእሱን እውቀት ማለት ነው እንጂ አንተ እንድትሰራው ያንን ነገር አልጻፈውም። አንተ እንድትሰራው የተጻፈ ነገር ግን አለ። ለምሳሌ አንተ ብሔርህ ቀለምህ ለምሳሌ ቀይ ጥቁር ምናምን የሚለው ነገር ያ አምላክ እንደሆነ የጻፈው ነው። ነገር ግን ይሄኛው በነፃ ምርጫችን ተከትለን የምንጽፋቸው ነገራቶች ግን እኛ መርጠን ስለምናደርጋቸው አስቀድሞ ስለሚያውቅ ነው የጻፋቸው ነው። ቀጥላ ዛህራ አሪፍ ፖይንት ነው ያነሳሽው፣ ቆንጆ ነው። ግን ለምሳሌ ካልኩሌተሩን እኮ መጀመሪያ ላይ ነው ዲዛይን የምታደርጊው እንጂ ከዛ በኋላ እኮ ስራውን ነው የሚሰራው። አሁን ፈጣሪም እኮ እኛን በጣም ወሳኙን ነገር ቀድሞ ይወስንልናል። የምንወለድበትን ቤተሰብ፣ የምንወለድበትን ሀገር፣ የሚኖረንን ብሔር ቀድሞ ይወስንልናል። ይሄ እኮ በጣም ክሪቲካል ወይም ወሳኝ የሆነ ውሳኔ ነው። ትልቅ ዲሲዥን ነው። እኔ ከአንድ ሂንዱ ከሆነ ቤተሰብ ብወለድ በሂንዱይዝም ሃይማኖታዊ አስተምህሮ እንደማድግ ይታወቃል። ይሄንን እሱን ይወሰነልኝ ያልወሰንኩ ያ ከሆነ በሂንዱ አይደለም እኔ ያልወሰንኩ እሱን ይወሰነልኝ አይደል? እኔ የወሰንኩት ከሂንዱ ቤተሰብ ለመወለድ ለምሳሌ ህንድ እናደርገው እንደው አይደለም ከህንድ መወለድ ከሂንዱይዝም ብትወለድ አንተ ከሂንዱይዝም መወለድህ ያንተ ውሳኔ ነው። ማነው የአምላክ ውሳኔ ነው። በዛ ነገር ይጠይቃል እንደ አምላክ። ለምሳሌ ከምን ከሂንዱይዝም ይኸውልሽ አስጨርሺ እዛ እንድወለድ ካደረገኝ በኋላ ዛህራ ይኸውልሽ እዛ እንድወለድ ካረገኝ በኋላ ያ ቤተሰብ ካሳድገኛል አይደል? ነፍስ እስካውቅ ድረስ ያ ቤተሰብ የራሱን ሃይማኖት ይጭንብኛል። እኔ አጫኑብኝ ሂንዱ መሆን አልፈልግም አልልም። እናትና አባቴን ገና ስወለድ ያገኘኋቸው እነሱን ነው የሚነግሩኝን ነው የማደርገው አይደል? ዛህራ ተሳሳትኩ። በዛ ነገር ደግሞ አንተ ተጠየቅም እኮ ነው የምልህ። ለምሳሌ ሂንዱይዝሙ መጥቶ ያንን ነገር ቢጭንብህ ቤተሰቦች በአንተ በዛ ነገር አትጠይቅም። የምትጠይቀው መቼ ነው? አንተ ለአቅመ ሔዋንና ለአቅመ አዳም ደርሰህ መምረጥ ችለህ መልእክቱ ከደረሰህ በኋላ የምትመርጠው ምርጫ ነው። ያ መልእክቱ ከደረሰ በኋላ የምታደርገው ወይም ለአቅመ ሔዋንና ማገናዘብ ከቻልክ በኋላ አንተ የምትመርጠው ምርጫ እንጂ ለፈተና የሚቀርበው ከዛ በፊት ያለው ለፈተና ይቀርባል። አንደኛ እዛ ላይ እንድትወለድ አንተ ፍቃድ ስለሌለ እንደገና ደግሞ እነሱ ሃይማኖታቸውን መጫኖች አንተ ፍቃድ ስለሌለበት ወዘተ ነገራቶች በዛ ነገር አትጠየቅም። ገብቶሃል? ለዛ እኮ ነው ያለው መልእክተኛ ላይ ሰላም ምን አለው መሰለክ። እሺ ቀጥል። ሶሪ ግን ካቋረጥኩሽ ጨርሽ። አንቺ ከማቋረጥሽ ሐሳብሽን ጨርሽ። እሺ ያለ መልእክተኛ ላይ ሰላም ምን አለው? ህፃን ልጅ ሲሞት የት ነው የሚገባው ተብለው ተጠየቁ። አጥፋል ሙስሊሚን ፊል ጀነት ተብለው ሲጠየቁ አዎ ጀነት ነው የሚገቡት ብለው መለሰው። ያለ መልእክተኛ ላይ ሰላም የሙሽሪኮች ወይስ የከሃዲያኖች ልጆች ሲሞት የት ነው የሚገቡት ተብለው ሲጠየቁ ደግሞ አጥፋል ሙሽሪኪን የሙሽሪኮች ልጆችም ቢሞቱ በህፃንነታቸው ጀነት ነው የሚገቡት ብለው መለሱ። የሙሽሪክ ልጅ ስለሆኑ ወይም የአጋሪ ልጅ ወይም በአላህ የካዱ ልጆች ስለሆኑ ብቻ ጀሃነም አይገቡ። ለምን ከተባለ የመምረጥ እድል ስላላገኙ ወይም መምረጥን ስላላገኙና ያንን ነገር ነፃ ፈቃዳቸውን ስላልተጠቀሙ።
ነፃ ፈቃድህ መጠቀም ስትችል መልእክቱ ከደረሰ በኋላ እንዳልኩ እስቲል አንተ ከዛ ነፍስ አውቀህ ራሱ መልእክቱ ካልደረሰ ማለትም እስልምና ቁርአንና ሐዲስ እንደዚህ ነው መልእክተኛ ተልኳን አንዱን አምላክ በብቸኝነት ተገዛ የሚለው መልእክት ሳይደርስህ ራሱ ከሞትክ አላህ Subhanahu Ta'ala ይቀጣህ። አሁንም ግን ያ መልእክት ደርሶ እምቢ ብለህ አልቀበልም ብለህ በሂንዱይዝም ወይም ደግሞ በክርስቲያናም ሊሆን ይችላል ወይም በጁዳይዝም ሊሆን ይችላል በየትኛው አስተምሮ ላይ ከሞትክ ቀጥታ ጀሃነም ትገባለህ ማለት ምክንያቱም አንተ የመረጥከው ስለሆነ ማለት አንተ ባልመረጥከው ነገር ግን አላህ Subhanahu Ta'ala ይቀጣሃል። ይሄ ነው በጣም ቆንጆ መልስ። እሺ አሁን ይኸውልሽ እንዳልሽው አሳደጉኝ እኔ ነብስ አወቅኩ ቅድም እንዳልሽው ከዛ ነብስ ካወቅኩ በኋላ ግን ስለ እስልምና ተናግሮ አላምንም ብትል ትቀጣለህ ነው አይደል? ምክንያቱም መምረጥ ትችላለህ። በጣም ጥሩ ግን ይኸውልሽ መምረጥ ትችላለህ ምክንያቱም መምረጥ ስለምትችል በጣም ትክክል። እኔ አሁን የምመርጠውን ምርጫ የሚወስንልኝ ከልጅነቴ ጀምሮ የተነገረኝ ነገር ልክ ነው ብዬ ማመን እኮ ነው አይደል? ለምሳሌ ካቶሊኮች ምን ይላሉ? ልጅህን እስከ 8 ዓመቱ ስጠኝ ከዛ በኋላ ውሰደው ይላሉ። ለምን? እስከ 8 ዓመቱ ልጁ የሚነገረው ነገር እድሜ ልኩን እንዲያውቀው ያደርጓል። አሁን በልጅነቱ ፈሪ የነበረ ልጅ ሲያድግም ፈሪ ነው የሚሆነው። በልጅነቱ ደፋር የነበረ ልጅ ሲያድግም እየፈራ ነው። በልጅነቱ የሆነ ሃይማኖት የተሰጠው ልጅ ያንን ሃይማኖት መልቀቅ አይፈልግም። ልክ ነኝ ብሎ ነው የሚያስበው። አሁን አንቺ ለምሳሌ እስልምናን ትከታያለሽ። እሺ አንቺ በእውቀት ነው የምትከታየው እንበል። ሌላ ሰው በእውቀት የማይከተል እስልምና ከቤተሰቡ የወሰደ ሰው መጥቶ አንድ ክርስቲያን መጥቶ ኢየሱስን ተቀበል የግል አዳኛ አድርገህ ተቀበል ኢየሱስ ጌታ ነው ቢለው መልዞር በለኔ ቤተሰቦች የሰጠው ሃይማኖት አለ አንተ ልክ አይደለም ነው የሚለው አይደል? ይሄ ሙስሊም አይፈረድበትም። ምክንያቱም እምነቱን መጠበቅ አለበት። ሁሉም ክርስቲያን ሁሉም ሂንዱ ከልጅነቱ ጀምሮ የሱ እምነት ትክክል እንደሆነ ሌሎቹ ትክክል እንዳልሆኑ እሱ ገነት እንደሚገባ ሌሎቹ ሲኦል እንደሚገቡ ተነግሮት ነው የሚያድገው። አሁን እኮ ካደግሽ በኋላ ምርጫ ቢኖርሽም አሁን ብዙ ሰው ምን ይላል? አይምሮ እኮ አለ አንተ እኮ ማሰብ ትችላለህ ይላል። አዎ ማሰብ እችላለሁ። ነገር ግን የማስበው እኮ የምወስነው እስከ ዛሬ ድረስ ባለኝ እውቀት ነው እንጂ አዲስ እውቀት እኮ አይገለጥልኝም። ገብቶሻል? አሁን እኔ እስከ ዛሬ ያለኝ እውቀት ለምሳሌ ነው የምልሽ። እኔ ክርስቲያን አይደለሁም፣ ግን ክርስቲያን በሆነ ያለኝ እውቀት እስከ ዛሬ ባለኝ እውቀት አንቺ መተሽ ነብዩ መሐመድ እኮ የአላህ መልእክተኛ ናቸው እንዲህ ነው ብለሽ ምናምን ስለ ቁርአን ምናምን ብታስተምሪ ኖ እኔ የምቀበለው መጽሐፍ ቅዱስ ነው በፍጹም አልሰማሽም ብል በእኔ ሲፈረዳሉ ማለት እኔ ትክክል እንደሆንኩ ነው የማውቀው። በምክንያትም በምንም የተማርኩት እሱን ነው። አልቀበልም ብል እንዴት ይፈረድብኛል? ምክንያቱም የተወለድኩት ከክርስቲያን ቤተሰብ ነው። አልመረጥኩም። እነሱ ሰንበት ትምህርት ቤት ልከው ቴዎሎጂ አስተምረው ትክክል እንደሆነ ነግረው አሳድገውኝ 30 ዓመቴ ላይ የያዝኩትን እምነት ይዤ ነው እንጂ የምቀጥለው። ምክንያቱም የሰው ልጅ አስተሳሰብ በአንድ አይቀየርም። የፈለገ ምክንያታዊ ብትሆኝ ያም ሰው እኔ ምክንያታዊ ነኝ ብሎ ሊያስብ ይችላል። ገብቶሻል? እና በዛ ሰውስ እንዴት ይፈረድበታል? ስለጠየቀኝ እኔ አሁን ለምሳሌ በልጅነቴ እኔ ክርስቲያን ነበርኩኝ። ከዛ በኋላ ቤተሰቦቼ የያዙት ሃይማኖት ይሄን በነገራችን ላይ ቁርአን ራሱ ይመልሳል። ወደ ቁርአን እመልሳለሁ፣ ግን ሰነኔ ልንገር። እኔ በልጅነቴ ክርስቲያን ነበርኩኝ። ከልጅነቴ ጀምሮ ያደግኩት በክርስትና ሃይማኖት ቤተሰብ ነው። እስልምና ራሱ የጠንቋይ ሃይማኖት ነበር የሚመስለኝ። ከአካባቢ ጋር ከምናምን እንደዚህ ሳየው እንደዛ ነበር የሚመስለኝ። በጭራሽ አልቀበለውም ነበር ብለው ከዛ ግን ማንበብ ጀመርኩኝ። ማለት ባይብልን ራሱ ስለማላቅ ነው። እኔ ባይብልን ራሱ አንብቤው አላቅም። ነገር ግን ደግሞ አለ አይደለም የዝግጥ ያላማኝ እንደዛ አይነት ነበርኩኝ። የሆነ በቃ ያለኔ ሃይማኖት ሌላ ሃይማኖት ስህተት ነው ብሎ የሚያምን አይነት አመለካከት ነው ነበረኝ። ይህ አመለካከት ግን አንድ ሰው ነፃ ምርጫ አእምሮ ተሰጥቶ ከተፈጠርክ በኋላ ይሄንን አመለካከት ይዤ ነው የሚሄደው ካልክ ይሄ የአንተ ምርጫ እንጂ አምላክ ላይ ምንም አይነት እንትን ይሄ ምንድነው ጥያቄ ልጠይቅ አችልም። ለምን ከተባለ አንተ ፍሪ ዊል ወይም ደግሞ ይሄ ነፃ ምርጫ ሰጥቶ እንደዚሁ የሚያገናዝብ ጭንቅላት ከሰጠ በኋላ አይ ቤተሰቦች የያዙት ከነሱ ፍንክች አለለም የምትል ከሆነ ይሄ አንተ ችግር እኮ ነው። ታዲያ የማንም ችግር አይደለም። ለምሳሌ አንድ ሰው በግብርና ነው የሚኖረው እንበል። ከዛ አዲስ ነገር መጥቶ የሆነ ግብርና በበሬ ያረሰው እየኖረ አዲስ ካራክተር መጥቶልህ ካራክተር ነው ሰው የሚባለው እሱ መጥቶልህና በሱ ብታርስ እኮ ከሱ በበሬ ከምታርሱ የበለጠ ብዙ ነገራቶች ልታገኝ ትችላለህ ቢባል አይ አባቴ በበሬ ስለሚያርስ እኔ በበሬ ማረስ አለብኝ እያለ እዛው ላይ የሚቀር ከሆነ እሱ የአእምሮ ችግር ነው የሚሆነው። ገብቶሃል? መንቀሳቀስ አልፈልግም ካለ ይሄ የሱ ችግር ነው እንጂ ምርጫው ስላልመለጣለት አይደለም። እኔ ለምሳሌ አነበብኩኝ። ከዛ በኋላ እስልምና ትክክለኛ የነቢያት ሃይማኖት መሆኑን አወቅኩኝ። ከዛ ወደ እስልምና ሳላንገራግር ተቀበልኩኝ። የትኛውም ሰው አሁን ላይ
ወደ እስልምና የሚመጣው የሚጎርፈው በየቀኑ አውሮፓውያንን መልመልከት ትችላለህ። በየቀኑ እዚህ ራሱ 5-6 ሰው በየቀኑ እየሰለመ ነው የሚውለው። ለምንድን ነው የሚሰልመው? እያነበበ ገብታ አይ በአባቶቼ ምናምን ብሎ ሙግድ የሚል ከሆነ እሳት ውስጥ ይማገዳል። ይሄ የእሱ ችግር ስለሆነ ገብታ አልንቀሳቀስም አባቶቼ ካሉበት የሚል ከሆነ ይሄ እሱ ችግር ነው የሚሆነው። ለምሳሌ አባቱ ጠንቋይ ከሆነ አይ እኔ ጠንቋይ መሆን አለብኝ ማለት የለበትም። ገብታን የተሻለን ነገር ማማረጥ አለበት። እንዳልኩ መልእክቱ ካልደረሰው እሳ ከተባለ መልእክቱ ካልደረሰው እንዳልኩ አላህ አይጠይቅም። ያ ተጽዕኖ ይኖርበታል ወይ ከሆነ ተጽዕኖ ቢኖርበትም እሱ ማስተካከል የሚችለው ነገር ነው። መቀየር ይችላል፣ ማስተካከል ይችላል። የማይቀይረው ነገር አይደለም የተጠየቀው፣ የሚቀይረው ነገር ነው ወይም የሚያስተካክለው ነገር ነው። ያን ተጽዕኖ ማለት ከልጅነቱ ጀምሮ ይሄ ትክክል ነው እየተባለ እየተነገረው የነበረውን ነገር ሲያነብ ውሸት መሆኑ መልእክቱ ሲደርሰው ውሸት መሆኑን ሲያቅ መቀየርና አንዱን አምላክ በብቸኝነት የመገዛት ግዴታ አለበት። ገብታን አባቶቼ ነው የሚለው ይሄ በነገራችን ላይ ይሄንን ነገር ማለት ነው ቀደምቶች ራሱ ብለውት ነበር። ቁረይሾች ራሱ ብለውት ነበር። መጀመሪያ ለእያንዳንዱ ለራሳቸው አምላክ 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 አድርገው አብጅተው እንጨት ያመልኩ ነበር። የሚገርም እንጨት ማለት ነው። ለምሳሌ ለባህር የሚያወጣቸው አንድ አምላክ እንትን የሚያደርገው አንድ አምላክ ያሉ በእጆቻቸው የሰሩትን ጣዖቶች ያመልኩ ነበር። ከዛ አምላክ አንድ አምላክ ብቻ ነው ሰማያትና ምድርን ያለቢጤ ያስገኘ አንድ አምላክ ሲሏቸው አማልክቶቻችንን አንድ አምላክ ያደረገብን ይሄ ለሸይኡን አጂብ። በቀድሞ ክርስቲያኖችን ማለት ነው በቀድሞ ያሉት ሰዎች ራሱ አንድ አምላክን አያመልኩ፣ 3 አምላክ ነው የሚያመልኩት። እንዴት ነው እኛን አንድ አምላክ አምልኩ የሚሉን? አንድ አምላክ 300 ምናምን አምላክ እንኳን እያመለከን ሀጃችን እየወጣልን አይደለም እያሉ የሚናገሩበት ሁኔታ ነበረ ማለት። ይሄ የሰዎቹ መላሸቅ ነው የሚሆን መሀል። በኋላ ግን እንደዚህ አይነት አመለካከት ያላቸውን ሰዎች እስልምና መብቶ ቀርጿቸው ማለት ነው አንዱን አምላክ በብቸኝነት እንዲገዙና ከሱ ውጭ ሌላ አምላክ እንደሌለ ቅርጽ አድርጎ ልባቸውን ለአንዱ አምላክ ተገዥ ያደረጋቸው ማለት ነው። ስለዚህ ምንድነው አንተ ማድረግ ያለብህ? ማንበብ። አሁን መእተህ እንደምትጠይቀው መጠየቅ። አሁን አይ እኔ ይሄንን እየነገርኩ አይ የአባቶቼ ነው ብላ አሁን ሙግድ የምትል ከሆነ አንተ አሁንም ነፃ ምርጫህን እየተጠቀምክ ነው እንጂ አላህ ተጽዕኖ ስላደረገብህ አይደለም። አባቶችን ነው የምፈልገው ሰላም። ለምሳሌ የመጨረሻ ይሄን ንገርህና ከዛ ትቀጥላለህ። የረሱል ሰለላሁ ዐለይሂ ወሰለም አጎታቸው በጣም ነበር ረሱል ሰለላሁ ዐለይሂ ወሰለም ምን የሚረዳቸው እስልምና ሀቅ መሆኑን ያውቅ ነበር። የሚገርምህ ሀቅ መሆኑን ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም በሀቅ መንገድ ላይ እንደሆኑ ያውቃል። ነገር ግን ደግሞ የአባቶችን አመለካከት አልተውም ብለው አባቶች የሚያመልኩት ጣዖት እንደሆነ ያውቃል። እንደዚሁም ደግሞ የነሱ አመለካከት ስህተት እንደሆነ ያውቃል። ያንን እያወቀ አባቶችህን ልትተው ነው ይለዋል። አንድ አቡ ጃህል የሚባል ሰውዬ ነበር እና አባቶችህን አምላክ ልትተው ነው? ይህን ሙሐመድ መጥቶ ሊያስቀጥልህ ነው ሰላቱ ረቢ ሰላም ሊያስቀጥል እንትን ሊልህ ነው ሊያስተውህ ነው ምናምን እያለ ሲጎተጉተው እኔ በአባቶቼ በቀደምት አባቶቼ መንገድ ላይ ሆኜ ነው የምሞተው ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም እባክህ አጎቴ አንዱን አምላክ በብቸኝነት እንድትገዛ እባክህን ሻሃዳ እንኳን በልልኝ አላህ ሱብሃነሁ ወተዓላ ፊት አንዲት እንኳን ምስክር ይኑረኝና በዚህ ልከራከርልህ እባክህን ብሎ ቢለምነው መጨረሻ ላይ የአባቶችን መንገድ ነው የምከተለው ብሎ ሞተ ማለት ገብታ። ስለዚህ የሰውዬ ማን ነው የሆነ የጀሃነም ነው የሚሆነው እውነቱን አውቆ እውነቱን አልፈልግም ብሎ ስለሆነ የሞተው ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም አጎት ስለሆነ ጀነት አይገባም። ገብታ። ስለዚህ አሁን እዚህ ጋር ያንተ ምርጫ ወሳኝነት አለው። እዚህ መጥተህ እንደምትጠይቀው የአባቶችህን አመለካከት ትላንትና የነበረውን የአባቶችህን አመለካከት ትተህ መምጣት አለብህ ማለት ነው። ልክ እኔ እንደተውኩት ማንም ሰው እንደተው አሁን እኔ አባቶቼ እናቶቼ የምል ከሆነ አባቶቼ እና እናቶቼ ጋር አብሬ ጀሃነም መግባት ማለት ነው። ትላንትና ለምሳሌ አይተ ከሆነ በምንሽር የሚያምኑ ሰዎች አሉ። በቃ ሰው መግደል ትክክለኛ የሚመስላቸው ሰዎች በቃ ጀግንነት እንትን የሚለው በሰው መግደል የሚመስላቸው ሰዎች አሉ። እነዛ ሰዎች ተሳስተዋል። በቃ ዛሬ ግን እነዛን ሰዎች አንተ ማረም ነው እንጂ ያለብህ የአባቶችን መንገድ ይከተላለሁ የምትል ከሆነ ትጠፋለህ ማለት ነው። ገታ ትላንትና ያላቸው አመለካከት በቃ ትላንትና ለምሳሌ ራቆታቸውን የሚሄዱ እኮ አሉ አይደለ? ኢትዮጵያ ውስጥ ራቆታቸውን የሚሄዱ ሰዎች አሉ። እነዛ ሰዎች ትክክል ናቸው እንዳይደሉ ነገር ግን እነዛን ሰዎች እንዴት ነው የምታደርጋቸው? በማስተማር ታስተካክላቸዋለህ። በቃ ልብስ እንዲለብስ ታደርጋቸዋለህ። እንዳስተካክሉ አመለካከት ሰው እያረዱ እኮ የሚኖሩ ሰዎች አሉ። በቃ ሰው በቃ እስቲ አንዱ ባልየው ሲሞት ሚስት በሰነ ህይወቷን እኮ ከታች አድርገው የሚቀብሩ እኮ ህንዶች አሉ እኮ። አመለካከታቸው ተሳሳተ ነው። ስለዚህ በትምህርት ነው ልትቀይራቸው የምችል። የሰው ልጅ አእምሮ ስሉጥ ነው፣ ይቀየራል በየጊዜው ማለት ነው። የማይቀየረው ነገር ምንድነው ከተባለ የተፈጠርከው ለምሳሌ ዘርህ፣ ቀለምህ፣
የተለያዩ ነገራቶች ግን እነዚህ የማይቀየሩ ስለሆነ በዚህም ጌታ አላህ ይጠይቅህ። የሚጠይቅህን ነገር ግን አንተ መርጠህና እፈልጋለሁና አልፈልግም የሚለውን ነገር መምረጥ የምትችልበት ነገር ላይ ግን ይጠይቅሃል። አፏነ በዛውበት ቀር እየሰማሽ ነው ግን ዘህሩ አለ ስሞን አለሁ በደንብ እየሰማሁት ነው። ካልጨረሽ ጨርሽ። በጣም ቆንጆ ማብራሪያ ነው። ሻለኝ ጥያቄ ካለ እዚህ ላይ ያልገባህ ነገር ካለ መቀጠል ትችላለህ። ምንድነው አሁን ባልሽው መሰረት ኦፍ ኮርስ የአባቴ የእናቴ ውርስ ነው ተብሎ ሳይሆን በእውቀት ነው ነገሮችን የምንወስነው። እኔም በእውቀት ስለሆነ ነው ላይክ ባይብል በጣም የአይሁድ ናሽናሊዝም ነው እንጂ የሃይማኖት መጽሐፍ አይደለም ብዬ ማምነው። አሁን አንድ ነገር ከአምላክ እንደሆነ ምንድነው ማረጋገጫው? አሁን ለምሳሌ ቁርአንን የአምላክ መጽሐፍ ነው የምንለው ወይም የአምላክ ንግግር ነው የምንለው ከምን ተነስተን ነው? ማለት አሁን ብዙ ኮንትራዲክት የሚያደርጉ ነገሮች አሉ ብለው ብዙ ክሌሞች ይነሳሉ። ይሄ ዲቤቶች ካየሽ ግን ቁርአን ለምሳሌ ከአምላክ እንደሆነ ማረጋገጫው ከሳይንስ ጋር አብሮ ይሄዳል። ኮንትራዲክት አያደርግም፣ እርስ በርሱ ከቃል የተላለፈ ነው፣ እንደ መጽሐፍ ቅዱስ በየዘመኑ አልተዛባም ምናምን የሚሉ ክሌሞች አሉ። ግን እዛ ትሩ ለምሳሌ ኢንተሌክቹዋሊ ኦነስት ሆነሽ ለምሳሌ ካየሽው ብዙ እንከኖች ልታገኝ ትቻለሽ። ማለት ሌሎች ሰዎች የሚያወጣቸው እንከኖች አሉ። አሁን እኔ ይሄ ነው ማለት አልፈልግም። ግን ሁሉም እንደዚህ ሃይማኖቶች የሰው ልጅ በቃ ወይ ሲኦል ወይ ገነት ባላዩት ነገር እርግጠኛ ሆኖ ነው የሚናገሩት። ኤቪደንስ እንዳላቸው ነገር ምንም ማስረጃ የላቸውም ከሞት በኋላ ላለው ህይወት ምናምን እና አብዛኞቹ ሰው የፈጠራቸው ነገሮች አይደሉም ወይ? አሁን አንቺ እኔ ድፍረትሽን አደንቃለሁ ከክርስትና ወጥተሽ ወደ እስልምና መምጣትሽ ማለት የሆነ የሚያሳምንሽ ነገር ስታገኝ የምትቀይሪ አይነት ሰው ነሽ ማለት ነው። ላይክ ለህሊናሽ የምትኖሪ ሰው ነሽ እንጂ የሆነ ነገር ላይ ጥብቅ የምትይ ሰው አይደለሽም እንዳልሽው ከሆነ አሁንም ቢሆን ግን ሎጂካል ልሁን ካልሽ ግን ሃይማኖት ሴንስ ይሰጣል ወይ የሚለውን እስኪ ንገሪኝ። የሚገርምህ ነገር ከሌላው መጽሐፍ ቁርአንን ለየት የሚያደርገውና መለኮታዊ እንደሆነ እርግጠኛ የምትሆንበት ነገር አንዱ ምንድነው? አላህ Subhanahu Wa Ta'ala ይህ መጽሐፍ ከአላህ ሌላ ቢሆን ኑሮ አለ በፊት በውስጡ ብዙ መለያየትን ታገኝበት ነበራል። በጣም ብዙ መለያየትን። ነገር ግን ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ አንድ መለያየትም ሆነ ግጭት አታገኝበትም። የትኛውንም አሁን አንተ ዲቤቶች ላይ የሰማሃቸው ነገራቶች ይህ ይጋጫም ብለህ የምታስበውን ነገር አንዱን አምጣ፣ የፈለከውን 10 ማምጣ 20 ማምጣ እንመልስልሃለን። እና ውስጥ ቁርአን ይጋጫም ብለህ እስቲል ታዲ አንድ ካመጣ ማለት ነው ቁርአን ሙሉ ውሸት ታደርገዋለህ። የሚገርምህ ምክንያቱም አላህ Subhanahu Wa Ta'ala ይሄንን ቃል ገብቷል። ቢኖር እንደው ከአላህ Subhanahu Wa Ta'ala ቢሆን ኖሮ በውስጡ መለያየትን ታገኝበት ነበር። አንድ መለያየት ካመጣ ቁርአን ሙሉ በሙሉ እንትን ይላል ማለት ነው፣ ይወድቃል። የሚገርምህ ነገር አላህ Subhanahu Wa Ta'ala አንድ ተሐዲ ያቀርባል። ይህ መጽሐፍ በጣም ነው እኮ የሚገርመው። ሱብሃንአላህ አንድ መጽሐፍ እዚህ ምድር ላይ የትኛውንም መጽሐፍ አምጣ ይሄ ቁርአን የሚያስቀምጠው መስፈርት ማስቀመጥ አይችልም። ያንን ካስቀመጠ አንድም መለኮታዊ ምንድነው እምነት ተብሎ የሚታመን አንድም አይኖርም። ቁርአን ግን በቃ እሱም ማፍረስ ከፈለክ አንድ ነገር ብቻ እንድታመጣ አድርጎ ተሐዲውን ያቀርበዋል ማለት ነው። ታዲያ ያን ነገር ምንድነው? አንዱ አላህ Subhanahu Wa Ta'ala እስኪ እናንተ ይህ መጽሐፍ ከአላህ ሌላ ነው ካላችሁ ወይም ደግሞ ትክክለኛ መለኮታዊ ንግግር አይደለም ካላችሁ ቁርአንን የሚመስል አንድ አምጧ ይላል። ቁርአን ራሱን የሚመስል ምዕራፎቹ በእንትና ተሰካኮቹ በቃላት አሰካኮቹ እንዳለ ግጥምም አይደለም ዜማ አይደለም ምናምን ነው አይደለም። ቁርአን እኮ ስትመለከተው የሆነ አንድ ሰው ሲቀራ ስትመለከት ግጥም የሚገጥም ነው የሚመስል፣ ግን ግጥም አይደለም። ስድ ንባብም ደግሞ አይደለም። በቃ ከዓለማቱን ጌታ መለኮታዊ የሆነ አስተምሮ እንደሆነ የምታገኝበት ነው። በቃ ጽድት ያለ አስተምሮ ነው ያለው እና ምንድነው ምን አለ ቁርአን የሚመስል አንድ አምጧል። የሚገርምህ ነገር ሰዎችን ብቻ አይደለም ተሐዲ የሚያቀርቡ ሰዎችም ጂኖችም ከአላህ ሌላ ያላቸው በአጠቃላይ ተሰብሰቡና አንድ ቁርአንን የሚመስል አምጧል። ይሄ መጀመሪያው ነው። ይሄንን ካልቻላችሁ አሁንም ይሄንን ካልቻላችሁ 10 አምጧል። 10 ሱራ 10 ምዕራፍ የለም። ለምሳሌ ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ፣ እንደዚህ ብለህ 10 ምዕራፍ አንጣ። አሁንም ይሄንን ካልቻላችሁ አለ ዝቅ እያደረገ ማለት ነው አንዲት ምዕራፍ አንጣለ። በጣም አጭር የምትባለው ሱረቱል ካውሰር የምትባለው ትንሽ ይዋና እንኳን ቢሆን እሷን አምጧል።
በቃ ይህንን ካልቻላችሁ ግን አለ ከዛ መጨረሻ ላይ በፍጹምና ሰዎችና ድንጋይ መቀጣጣያ የሆነችውን እሳት ፍሩ አለ አላህ አዘ ወጀል። ገብቷል? በቃ ወርዶ መጨረሻ ላይ በቃ ይህንን ካልቻላችሁ አለ ሰዎችና ድንጋይ የሆነ መቀጣጣያ የሆነችውን እሳት ፍሯት አለ። ገብቷል? በዚህ መልኩ ተሐዲ ያስቀመጠ አስተምሮ ነው። ቁርአን ትክክለኛ የዓለማቱ ጌታ መለኮታዊ ንግግር መሆኑን በብዙ ነገራቶች ማረጋገጥ ይቻላል። ረሱል ሰለላሁ ዐለይሂ ወሰለም በሚመጡ ሰዓት መልአኩ ጅብሪል እየመጣ ያስተምራቸው ነበር። ሰሃቦች በተሰበሰቡበት ቁጭ ብለው ያስተምራቸው ነበር ጅብሪል ዐለይሂ ሰላም እየመጣ። በተጨማሪም ደግሞ ቁርአን ትንቢቶች አሉት። የነገን ያውቃል። ለምሳሌ አንድ ሰው ማንኛውም ፍጡር የነገን አያውቅም። ገብቷል? ወይ ጥናት ወይም የሆነ ነገር አድርጎ ሊገምት ይችላል። ወላኪን የነገን አያውቅም። ቁርአን ግን የተናገራቸው ትንቢታቶች አሁንም የተፈጸሙ ወደፊት የሚፈጸሙ አሉ። በሰዓቱም የተፈጸሙ በጣም ብዙ ትንቢቶችን ይዟል። ከአምላክ ለመሆኑ አንዱ ማስረጃው ይሄ ነው። ገብቷል? አንድ ነብይ ለመሆኑ ትንቢት ይናገራል። ያ ትንቢት ደግሞ ተናግሮ ባለውና በተናገረው ሰዓት ካልተከሰተ ነብዩን ስህተተኛ ያደርገዋል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በጣም ብዙ ትንቢቶችን በሐዲስ ተናግረው በጣም ብዙ ትንቢቶች ትክክል መሆናቸውን አረጋግጠናል። ወደፊትም ደግሞ ይመጣሉና ይተከሰታሉ ብለው የተናገሯቸው ትንቢቶች አሁንም እየጠበቀን እንገኛለን። በየጊዜው አሁንም ጭምር አሁን እኛ ባለንበት ይሆናል ብለው የተናገሩት ንግግር እየተከሰተ ነው። በሰዓቱ እሳቸው በነበሩበት ሰዓት ራሱ የተናገሩት ትንቢቶች አንድ ባንድ ምንም ዝንፍ ሳይል ተከስቷል። የሚገርምህ ነገር ምን ዝንፍ ሳይል የሚገርምህ ነገር ትንቢት ለምሳሌ ዝም ብሎ አይደለም። አሁን ለምሳሌ የሆነ ዝም ብሎ ንግር ብቻ አይደለም ትንቢት እንትና ይመጣል ብሎ ይነገርና ከዛ በኋላ ልክ ለምሳሌ ኢየሱስ ይመጣል ብሎ ሲናገር ከዛ ፈረስ የተጫነ ሰው ይመጣል እንደዛ አይደለም። እንደዚህ ማህበራዊ ሚዲያ ላይ እኮ ማለት ነው ኤሪያ 51 የሆነ ቲም እኮ አለ። እኔ እንዴት ሰው እንዳለ ነበር እነሱ በፈለጉበት መሰረት ያንን ተአምር ይሰሩ ነበር። ያላህ መልእክተኛ ገብቷል? እዛው ቁጭ ብለው ማለት ነው። ለምሳሌ የታመመን ይፈውሱ ነበረ። ምግብን በረካ ያደርጉ ነበረ። ውሃን ትንሽዬ ውሃን ብዙ ያደርጉ ነበረ። የሚገርምህ እንጨትን ወደ ሰይፍ ቀይረው ነበረ። የታወረን አይን አብርተው ነበረ። እንደዚሁም በተለያዩ ነገራቶችን አድርገው ነበር። ጨረቃን ከሁለት ከፍለው ነበረ። አይኖቻቸው ቁረይሾች እያዩ ማለት ነው። የተለያዩ ወደ 1000 የሚደርስ ተአምራቶችን የአላህ መልእክተኛ አለይሂ ሰላቱ ሰላም ሰርተዋል። ሌላው ምንድነው ነብይ ሰለላሁ ዐለይሂ ወሰለም አኽላቃቸው። አሁን አንድ ነብይ ሆኖ ሲመጣና ሲነሳ ያ ነብይ ምን ፈልጎ ነው ነብይ ሆኖ ብለህ ስትመለከት ነብይ ሰለላሁ ዐለይሂ ወሰለም ነብይን ሳላሉ ብቻ ማህበረሰቡ ከገዛ ቤተሰቦቻቸው ጀምሮ ዲዮግራቸው ያላደረጉት ነገር የለም። እሳቸውን ለመግደል እሳቸውን ለማጥፋት ያላደረጉት ነገር የለም። እሳቸው ግን ታግሰው የሚገርምህ ነገር በብዙ ነገር ነው የለመናቸው። ነብይ ሰለላሁ ዐለይሂ ወሰለም እንግዲህ በዘራቸው ቁረይሽ ስለሆኑ የተከበረ ዘር ናቸው። ግን ደግሞ እሳቸው ለመግደል በጣም ከባድ ስለሚሆን በሰዓቱ በቀቢላቸው ወይም ደግሞ በጎሳቸው በጣም ከባድ ስለነበረ ብዙ ነገራቶችን አቀርበውላቸው ነበረ። ለምሳሌ ንግስና ከፈልክ ንጉስ እናድርገ። ነብዩ ሰለላሁ ዐለይሂ ወሰለም እኮ እረኛ ነበሩ። ገብቷል? ያመጡት መልእክት እውነት ለስልጣን ፍለጋ ቢሆን ኑሮ ምን ይሆን ነበረ? ያንን ስልጣን ተቀብለው መልእክቱን እዛው ያስቀሩት ነበረ ማለት ነው። በቃ የፈለከውን የኛ መሪ እናድርገህ ተባበረ። ከዛ በኋላ ሴት ከፈለክ ደግሞ የፈለከውን ሴት ምረጥ፣ ከከተማው የፈለከውን ከኛ ዘር ከፈለከው ዘር ምረጥ፣ የፈለከውን ሴት እናጋባ ተባሉ። አልፈልግም ማለት። ሶስተኛ የአላህ መልእክተኛ አለይሂ ሰላቱ ሰላም ብር ገንዘብ ከፈለክ ደግሞ የፈለከውን ገንዘብ ከኛ ከፍለ እንስጥ፣ በቃ አንተ ምራን ተባሉ። የአላህ መልእክተኛ አለይሂ ሰላቱ ሰላም አልፈልግም አሉ። ከዛ መጨረሻ ላይ እየቀጠሉ ሲሄዱ ምን አሉ የአላህ መልእክተኛ? ጨረቃን በቀኝ እጄ ፀሐይን በግራ እጄ ብታደርጉልኝ እንኳን ካመጣሁት አስተምሮ ንቅንቅ አልልም አሉ የአላህ መልእክተኛ። ገብቷል? ከዛ በኋላ ረሱላህ ሰለላሁ ዐለይሂ ወሰለም አቋማቸው በዚህ መልኩ ሲታይና ንቅንቅ እንደማይሉ ሲታወቅ ምንድነው ያደረጉት?
ቀጥታ ወደ ግፍ ነው የጀመሩት ማለት ነው። ምን አደረጉ? ረሱል ሰለላሁ ዐለይሂ ወሰለም ማሰቃየት ጀመሩ፣ ምግብ እስከ መከልከል። የሚገርምህ ነገር ምግብ አጥተው ለ2 ወራት ከቤታቸው ምንም ነገር ሳይበላ ቴምርና ውሃ ብቻ እየጠጡ የኖሩበት ጊዜ ነበር። የሚገርምህ በእነሱ ሰበብ ከሃዲ እንኳን የሆኑ ቤተሰቦቻቸው መሸጥና መግዛት ተከልክለው ነበር በሰዓቱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይህንን ትምህርት ስላመጡ። ስለዚህ ምን ፈልገው ነው የሚዋሹት ብለህ እንድትጠይቅ ያደርጋል። ሌላው ከሳቸው ነብይ ከመደረጋቸው በፊት የነበራቸው ስነ ምግባርና አኽላቃቸው በማህበረሰቡ እጅግ በጣም ተወዳጅና ታማኝ የነበሩ ግለሰብ ናቸው ያላህ መልእክተኛ። ከዛም ባሻገር ደግሞ ምንም አይነት የጣዖት አምልኮን ሰርተውና ተግብረው አያውቁ። ገብቷል? ለምሳሌ የነሱ እንግዲህ በጣም የጭቅዬ ማህበረሰብ ነበረ። ልጆቻቸውን ሰነ ህይወታቸው የሚቀብሩ ራሳቸው ጣዖት እየሰሩ የሚያመልኩ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ግን በህይወት ዘመናቸው አንድም ጊዜ ጣዖት አምልከው አያውቁም። የሚገርምህ ነገር አላህን በብቸኝነት ሲገዙ የነበሩ ሰው ናቸው። አላህን እንዴት ሊያውቁት ያካልክ? ኢብራሂም አለይሂ ሰላም የገነባው ከዓባ አለ። አላህን ያውቃሉ። ምክንያቱም በኢብራሂም አለይሂ ሰላም ወይም በአብርሃም ጋር ሌሎችን አማልክቶች ያመልኩ ስለነበረ ነው የአላህ መልእክተኛ አለይሂ ሰላቱ ሰላም መጨረሻ የተላኩት። ስለዚህ የአላህ መልእክተኛ እነሱ የሚሰሯቸውን ጣዖቶች በጣም ነበር የሚጸየፏቸው። የሚገርምህ ነገር አላህ ሱብሓነሁ ወተዓላ ከልጅነት ጀምሮ እንደሰራቸው ትመለከታለህ። በቃ እንደቀረጻቸው ነብይ እንዳደረጋቸው ከልጅነታቸው ጀምሮ ሲንከባከባቸው ትመለከታለህ። ነብይ ከመሆናቸውን በፊት እንደው የአላህ መልእክተኛ አለይሂ ሰላቱ ሰላም ሲራ ብታነብ ወይም ደግሞ የህይወት ታሪካቸውን ብታነብ እመክርሃለሁ። እነዚህ ነገራቶች አሉ። የአላህ መልእክተኛ እንደው ነብይ ይሄ ምንድነው ምን ፈልገው ውሸትን ይዋሻሉ ብለህ ታስባለህ? እንዳለ ይሄ የቁርአኑ ተአምር፣ የቁርአኑ ትንቢት፣ የቁርአኑ እንዳለ ማስረጃ ጅብሪል መጥቶ እሳቸው ማናገራቸው እንዳለ ሆኖ ይሄ ሁሉ ተአምር እንደው ረሱል ሰለላሁ ዐለይሂ ወሰለም እንደው ከስነ ምግባር አኳያ ነው ራሱ ስናያቸው ምንም አይነት ፈልገው ነብይነትን አይመርጡም ነው። ሌላው ነገር ምንድን ነበር ያነሳው? ረሳሁት። ምናልባት ነካክቻለሁ ብዬ አስባለሁ ያነሳሃቸውን ነገራቶች። ምናልባት የረሳሁት ነገር ካለ ታስታውሰኛለህ ኢንሻአላህ። በዛው ይቅርታ። የማይገጭ መስቀው ከአላህ ነው ልንለው የምንችለው ነገር ምንድነው መሰለ? ለምሳሌ አንድ ሰው መጽሐፍ በሚጽፍ ሰዓት የወደፊቱን እየተናገረ ወይም ደግሞ ልክ እንደ ቁርአን እኮ ነው ማለት። ለምሳሌ ልክ እንደ ቁርአን የወደፊቱን እየተናገረ የማይሳሳት እየተናገረ ከሆነ አንድ መጽሐፍ አምጣልኝ እርስ በርሱ የማይላተም ከሆነ ማለት ነው። ከባይብል ጀምሮ በነገራችን ላይ ከአይሁዳውያን ከጁዳይዝም የሚያምኑትን ክርስቲያኖች የሚያምኑትን ቡዲዝም የሚያምኑ የፈለከውን አምጣና ከዛ በኋላ ትክክል አድርግልኝ። ከዛ ነው ልከታ የትኛውም ሰው አሁንም የሆነ ግለሰብ መጥቶ ይጻፍ፣ ቁርአንን አስመስሎ ይጻፍ። ከዛ በኋላ እንደ ቁርአን አይነት ይሁን መጀመሪያ ገብቷል። ከዛ በኋላ እርስ በርሱ አይላተምም የሚለውን ነገር እናያለን ማለት ነው። ገብቷል። ቁርአን እኮ ምንድን ነው የያዘው መሰለ? ከአዳም ጀምሮ እስከ ትንሳኤ ቀን ድረስ። ስለ ትንሳኤ አንስታና ቆይ ስለ ትንሳኤን በደንብ መልስልሃለሁ። ረሳሁት አሁን አስታወስኩት አሁን። እና ሁኔታዋ ራሱ አላህ Subhanahu Wa Ta'ala ይጽፋል። ለቅድም አሁን ለምሳሌ ስለ ሙሴ ስታወሩ ነበርና ሙሴ ከልጅነቱ ጀምሮ እናቱ በቃ ስታጠበው ጭምር ስትወልደው ስታረግዘው ወደ ባህር ስትጥለው ፈርዖን አንስቶ ከነሚስቱ ሲያሳድገው እያንዳንዷ ነገር ተጽፏል። ገብቷል። ፈርዖን እንዴት የዚያኔ ከዛኛው መጽሐፍ ጋር አወዳድረዋለሁ ማለት ነው። ግን እንደዚህ እንደ ቁርአን አመለካከት ኑሮት ታሪክን ይዞ እንደዚሁም ደግሞ ይሄ በቃ የተለያዩ ነው። በነገራችን ላይ ህግጋቱ ራሱ በቃ የሰው ልጅ በአጠቃላይ ሁኔታውን በአጠቃላይ ያማከለ ነው። ከህግጋቶች ከቁርአንን ያነባል። ምክንያቱም የጥሩ ልጅነት ባህሪ ምንድነው? ህግጋቶች ይዘሰላሉ። ጥሩ ሚስት ለመሆን፣ ጥሩ ባል ለመሆን፣ ጥሩ ብለህ አንተ የጠቀስካቸውን ማንኛውም ሰው በሰው ልጅ የሚካሄዱ ክስተቶችና ሂደቶች ቁርአን ላይ ያሉ ገብቷል። እነዛን ህግጋቶች ሁሉ ይዞ ካልተሳሳተና ካልተጋጨ ከአምላክ ካልሆነ ከማን ሊሆን ነው? ለምሳሌ የኢትዮጵያ ህግ በየጊዜው ይሻራል፣ በየጊዜው ይሰረዛል፣ ይደለዛል። ለምንድን ነው የሚሻረውና የሚደለዘው ከተባለ ስህተቶች ስላሉበት የሆነ ጊዜ ላይ
የሆነ የወጣው ነገር ተስተት ይኖርበታል ከዛ ይሻላል። የቁርአን ግን እንደዛ አይደለም። እስከ ትንሳኤ ቀን ድረስ እንግዲህ ከተከመጣ 1447ኛ 48ኛ ዓመት ሊሆነው ነው። ከዛ እስከ 49 አካባቢ እንደዛ ሊሆነው ነው ከመጣ ማለት ነው ቁርአን ከተወረደ። እንግዲህ ይሄ ሁሉ ከዛ በላይ ሊሆነው ነው። እንግዲህ ይሄ ሁሉ ዓመት ሲመጣ አንድ ነገር ሳይኖርበት ካለፈ እንዴት ይሄ መለኮታዊ መጽሐፍ ሊሆን አይችልም የሚለውን ነገር ራሳችንን እንጠይቃለን። ያ ማለት ግን ይሄ ብቻ ነው ማለት አይደለም። የቁርአን ማስረጃ ብዙ ማስረጃዎች አሉ። ይሄንን እንደ ማስረጃ አድርጌ ያመጣሁልክ ለምንድን ነው ሲባል ቅድም አንተ ግጭቶችና የተለያዩ ነገራቶች አሉበት ቁርአን ብለህ ስለተናገር ግጭቶች የሉበትም። ቢኖር ኑሮ ቁርአንን ሙሉ ስተት ያደርገዋል ለፈልጌ ነው። ሌላው ነገር ምንድነው ስለ ትንሳኤ አንስተሃልና ትናንትና ሰዎች በማያዩት ነገር እንዴት ያምናሉ የሚል ነገር ነበር አንስተህ የነበረው። በማያውቁት ነገር ስለተጻፈና ስለተነገራቸው ብቻ እንዴት ያምናሉ? የሚገርም ነገር ቁርአን ይሄን መልሶታል። ምን አለ መሰለህ? ከመቀስቀስ በመጠራጠር ውስጥ ብትሆኑ አለ አፈጣጠራችሁን ተመልከቱ። እንዴት እንደተፈጠራችሁ ከስፐርም ሴል ከዛ በኋላ እያደገ መጥቶ ይሄ ቡጫቄ ስጋ ይሆናል። ከዛ ቡጫቄው ስጋ ደግሞ የረጋ ደም፣ የረጋው ደም ደግሞ ምን ይሆናል? አጥንት ይለብሳን። ከዛ ነው ሰው የምትሆኑ። በቃ ኢምንት ከሆነ ነገር ተገኝተህ ያ የተፈጠርክበትን መጀመሪያ የተገኘህበትን ተመልከት ይላል። እንደገና ደግሞ የተለያዩ አካላቶች ቁርአን ላይ ሙታንን ሲቀሰቅሱ ትመለከታለህ። ለምሳሌ ኢብራሂም አለይሂ ሰላም ሙታንን እንዴት እንደምትቀሰቅስ ጌታዬ ንገረኝ አለ ኢብራሂም አለይሂ ሰላም። አወለም ተኡሚን አለው። አታምንም እንዴ አለው። ከዛ በኋላ ልቤ እንዲረጋጋልኝ ፈልጌ ነው አለ። ወላኪን ሊያጥመኢነ ቀልቢ ልቤ እንዲረጋጋልኝ ነው አለ። ከዛ አላህ ሱብሓነሁ ወተዓላ ምን አደረገ? ወፎችን እንዳመጣና ቁርጥርጥ አድርጎ በተለያዩ ተራራዎች ላይ እንዳደርጋቸው ካደረገ በኋላ ኑ ብለህ ጥራቸው አላቸው። ከዛ በኋላ ኑ ብሎ ሲጠራቸው እያንዳንዱ አዋፎቹ እየተገጣጠሙ ሲመጡ ይመለከታቸዋል ማለት ነው። መጨረሻ ላይ ልቡ ተረጋጋ፣ በጌታው ተአምር ተደነቀ ማለት ነው ኢብራሂም አለይሂ ሰላም። ሌላው እነ ኡዘይርን ብትመለከት አህየው ሙሉ በሙሉ አጥንቶ ቀርቶ ከዛ በኋላ መእቶ ስጋ ሲያለብስለት ትመለከታለህ። ኢሳ አለይሂ ሰላም ሙታንን ሲቀሰቅስ ትመለከታለህ። ሌሎችን ነገራቶች አላህ Subhanahu Wa Ta'ala እንደምሳሌ አድርጎ አምጥቷል። ለምሳሌ ሙሳ አለይሂ ሰላም ራሱ ሙታንን ቀስቅሷል። ገብቷል? የሞተን ሰው ቀስቅሶ እንመለከታለን። ቁርአን ላይ የተለያዩ ምሳሌዎችን ለአንድ ሰው የትንሳኤ ምልክት ወይም ደግሞ ትንሳኤ የሚባለው ነገር እንዳለ ምልክት እንደሆነ አምላካችን አላህ Subhanahu Wa Ta'ala አስቀምጧል ማለት ነው። አሁንም ድረስ ለኛ በአቅላችን ራሱ አፈጣጠራችንን እንድንመለከት መቀስቀስ የሚባለው ነገር እንዳለ አላህ Subhanahu Wa Ta'ala በሎጂክ የሚያስረዳናል፣ በማስረጃም ደግሞ ያስረዳናል። እንደገና ደግሞ ሌላ ልናቀው የሚገባው ነገር ምንድነው? ካላየው ኋላ ምን የሚባለው ነገር በጣም ይሄ የተበላበት ይመስለኛል፣ ወይም የራቀ እንትን ይመስለኛል፣ ጥያቄ ይመስለኛል። ለምን ካልከኝ እኛ ማናቃቸው እስቲ ከራሳችን ውስጥ ያለውን ነገር እንኳን አናቅም። ወረበል ካባ ለምሳሌ ዛሬ አንተን የምጠይቀህ ስንት ጊዜ ነው አይንህን ያርገበገብከው ብዬ ብጠይቀህ ወላሂ አታውቀውም። ራስ ውስጥ ያለውን አይንህን እንኳን ከበቃ ፊት ለፊት አንተ ፊትህ ላይ ያለውን አይንህ ስንቴ እንደተርገበገበ ራሱ ቁጥር ብትባል አትቆጥረውም። ገባ? ይህንን ማናቀ ሰዎች ካላየና ለምን ማለት አንችልም። አላህ Subhanahu Wa Ta'ala ራሳችን ውስጥ ያለውን ነገር እንኳን ነፍሳችን ለምሳሌ ሳይንስ አልደረሰበትም። ሳይንስ ስላልደረሰበት ነፍስ የለንም ማለት አይደለም። ነፍሳችን ሲወጣ እንደምንሞት ይታወቃል። ነፍስ ምንድናት? ስጋ ናት? ምንድናት? ማንም አያውቅም። እንቅልፍ ለምሳሌ የሰው ልጅ እንቅልፍ ሲተኛ ነው እንጂ እንዴት እንደሚተኛ እንዴት እንደሚወስደው ሳይንስ አልደረሰበትም፣ አያውቀውም። ስለዚህ ሳይንስ አላልተው እንቅልፍ አይወስደኝም ማለት አትችልም። አንተ ራሱ እንቅልፍ እንዴት እንደሚወስደው አታውቅም። እንቅልፍ ተኝተህ ነው ራስህን የምታገኘው። ገብቶሃል? እንቅልፍ ሲወስድህ አይታወቅህም። እስቲ ለራሱ ወስዶ ነው የምታገኘው። እንቅልፍ ሲመጣ ምናምን እንደ ስታንገላጅ ምናምን ሊታወቅ ይችላል። ከዛ በኋላ ግን የተከሰተውን ነገር አታውቅም። እስቲ ህልም ላይ በጣም የተለያዩ ነገራቶች ጋራ ስትወድ አውሮፕላን ላይ ስትወጣ ምናምን እንደዚህ ታያለህ እኮ። እንዴት ነው ያ ህልም የሚባለው? እንዴት ወደዛ ልትሄድ ቻልክ? ምንድነው ያ ክስተቱ ራሱ ምንድነው? ያንን ነገር ኢማጂን አድርገህ ማምጣት አትችልም። የዚህን ያክል ኢመንት ጭንቅላት ነው ያለን እኛ ማለት ነው። ገብቷን እንኳን አይደለም እናቀርተው ያላየነውን አናምንም ልንል ራሳችን ውስጥ የሚከሰተውና የሚካሄደው ነገራት ራሱ ለማወቅ በጣም ሩቅ የሆነ ነገራቶች ግን አላህ Subhanahu Wa Ta'ala እሱን በማወቅና እሱን በማምለክ ላይ ያለውን ነገራቶች ግን ምን አድርጎልናል?
በቃ እንድንገነዘብና ግንዛቤን እንድንሰጥ ያንን ደግሞ በምንችለው አቅም እሱን እንድናመልክ አላህ አዘወጀል ነፍስን ከችሎታው በላይ እንደማያስገድድ ነግሮና የተፈጠርንበትን ዓላማ ደግሞ አስቀምጦላል። ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊዕቡዱን ሰውንም ጅንንም የፈጠርኩት እኔም በብቸኝነት ሊያመልኩኝ ነው ብሎ ዓላማችንን የተፈጠርንበትን ዓላማ ይቺ ምድር ላይ የተፈጠርነው በከንቱ እንዳልሆነ ገብቷል። የሰው ልጅ የተከበረ ፍጡር እንደሆነ ከሌላው ፍጡር የተከበረ ፍጡር እንደሆነ አስቀምጦልናል። በዛ መልኩ የመራመድ ደግሞ የኛ ነፃ ምርጫ ይሆናል ማለት ነው። ይቅርታ ቀጥል። እሺ ባይዘዌ ቆንጆ ማብራሪያ ነው የምትሰጪው። ሐሳብሽም ደስ ይላል። ግን ማወቅ ያለብሽ ሳይንስ ሊሚቴሽኑን ያውቃል። የማያውቀውን አላውቅም ይላል እንዳልሽው። ብዙ ያልደረሰበት ነገር አለ። አልደረስኩበትም ይላል። ሲደርስበት ደግሞ ደርሰንበታል ይላል። ሲሳሳት ደግሞ ራሱን ያርማል። ሰልፍ ኮሬክቲንግ ሲስተም ነው ሳይንስ። ለዛ ነው ኦብጀክቲቭ እውነታን ለማግኘትም የሚመቸው ማለት ራሱን ለማረም ዝግጁ ነው። አንድ ሰው እርግጠኛ ሆኖ ከተነሳ አይታረምም። በቃ በፍጹም ራሱን ለማረም ፈቃደኛ አይሆንም። የሃይማኖቶች ችግር ይሄ ነው። ሃይማኖቶች በሁሉ ነገር ልክ ነን እርግጠኛ ነን ይላሉ። ከዛ ግን ኮንትራዲክት ያደርጋል ወር ደግሞ እንዲህ አብሮ ሄድም እንደዚህ አይደለም ተብሎ ክሌም ከተነሳባቸው የሚያልፉት በማብራሪያ ነው። ላይክ መለኪያ ኖሯቸው ወር የሚያስማማ ነገር ይዘው አይደለም። ለምሳሌ ኤግዛምፕል ልስጥሽ። ለምሳሌ ውሃ ከሁለት ሃይድሮጅን ሞለኪውልና ከአንድ ኦክሲጅን እንደሚፈጠር ቻይናዊውም ህንዳዊውም የትኛውም ሰው ይስማማል። ክርስትና ላይ ወይ እስልምና ላይ የሚነሱት ክሌሞች ግን ልክ ናቸው አይደለም የሚባለው ነገር ሁሌ ክርክር ነው፣ ሎጂክ ነው። እና ለመመዘንም ይሄ ለሜዠር ለማድረግም የማይመቹ ነገሮች ናቸው። አሁን ክርስትናም ላይ እኮ አንቺ አይተሽው ከሆነ ስህተታቸውን ስትነግሪያቸው የክርስቲያን መምህራን ስህተታቸውን በቃ ትክክል እንደሆነ ለማድረግ የተለያዩ ሜቶዶችን ይጠቀማሉ። በዚህ መንገድ አላየሽውም፣ አገባባዊ ፍቻ አለው፣ ላይክ ኮንቴክስቹዋል ያልተረዳሽውም፣ አውዱ ሌላ ነው፣ እንደዚህ እኮ ነው ወይ ከሆነ ትርጓሜ ወይ የሆነ ሰው ማብራሪያ ነው የሚሰጡሽ። እኔ የእስልምናን ብዙ ክርክሮች አይቻለሁ። እኔ በራሴ ላይክ አሁን አንቺ እንዳልሽው እንዲህ ኮንትራዲክት ያደርጋል ይሄ ነው ብዬ አይደለም ያልኩሽ፣ ግን ኮንትራዲክት እንደሚያደርግ ብዙ ዲቤቶችን ከፍቶ ማየት ይቻላል። ከዛ ግን ለዛ ኮንትራዲክሽን ምላሻቸው ብዙ ጊዜ ከክርስቲያኖቹ የተለየ አይደለም። ምን መሰለሽ፣ በተለምዶኛ የሌሎችን እንከን ማየት ኢዝ ዘ ኢዚየስት ቲንግ። ለምሳሌ ክርስቲያኖች እስልምና ላይ ያለን ችግር ለማየት በጣም ቀላል ነው። ለምን ተሳስቷል ብለውም ስለሚያስቡ እንከን ማውጣት ይችሉበታል። የራሳቸው ላይ ግን አሁን አንቺ ቅድም ያነሳነውን አይነት ጥያቄ ብንጠይቃቸው አይመልሱልንም። ከመለሱልንም አዳፍነው ነው የሚያልፉት፣ የሆነ በቃ ትርጓሜ ምናምን ብለው ማለት ነው። እስልምናም ላይ ልክ ነኝ ብሎ ስለሚያስብ ሌሎች የሚያዩትን እንከን ለራሱ አይም። ላይክ ምን ይባላል፣ የሌላውን እንከን ማየት ኢዝ በጣም ቀላል፣ የራስን እንከን ግን ማየት ከባድ ነው። ቢኮዝ ልክ ነኝ ብለሽ ነው የምትነሹ። ልክ ነኝ ብለሽ ግን ስትነሺ ልክ እንዳልሆንሽ እንኳን የሚያሳምንሽ ነገር ቢመጣ በትርጓሜም በሆነ መንገድ ብቻ ለማለፍ ነው የሚሞከረው። እንደ ሳይንስ አሁን ሳይንስ ስላልሽ ብዬ ነው። ሳይንስ ሰልፍ ኮሬክቲንግ ሲስተም ነው። ላይክ እኔ ለምሳሌ ብሳሳት የሆነ ሰው መቶ እንደውም ሳይንስ አንድን ቲዮሪ ኦር አንድን ፕሪንሲፕል ዲስፕሩቭ የሚያደርግ ወይም ትክክል አይደለም የሚያስብል ማስረጃ ካመጣሽ እንደውም ልትሸለሚ ሁላ ትችላለሽ። ለምን ሌላ ግኝት ነው ያገኘሽው። እና that's why ሳይንስ ኦብጀክቲቭ ትሩዝን ወይም ላይክ እውነት የሚባለውን ነገር ለማግኘት የተመቸ መንገድ ነው። ሃይማኖት ሲሆን ግን እመን ነው በቃ። ላይክ አሁን ያልሽው ቅድም ኮንትራዲክት ስለማያደርግ ነው ብለሻል። ከዛ ደግሞ ምን አልሽ መልሰሽ፣ ኮንትራዲክት የማያደርግ መጽሐፍ ሌላ ሰው ቢጽፍ ከአላህ ነው ወይም ከአምላክ ነው ያስብለዋል ወይ አልኩሽ። አይ እሱማ ሊጽፉ ይችላሉ ግን ከአላህ ያስብለውም። ትንቢት ደግሞ ቢናገሩ አልሽኝ። ኦኬ ትንቢትን ቢጨምሩ። ትንቢት ማለት ላይክ ለምሳሌ ሀፕን የሚያደርጉ ጀነራል የሆኑ ሀሳቦችን አሁን ቁርአን ላይ ለምሳሌ መኪና እንደሚፈጠር፣ ስልክ እንደሚፈጠር የተለያዩ እንትኖችን በሆነ ወይ ጀነራል በሆነ ወይ ተናግሯል። ለምሳሌ ያየኋቸው አንዳንድ ጥቅሶችም ላይ ክርክሮችም ላይ አይቻለሁ። ከሳይንስ ጋር አብሮ የሚሄዱ ሀሳቦች የዚህን ዓለም ርዝመት ወይም እድሜ ምናምን እስልምና ብዙ እንደሆነ በቢሊዮኖች እንደሆነ ቁጥር በቁጥር ባይገልጽም ብዙ እንደሆነ ተናግሯል፣ ከክርስትና በተሻለ ወይም ከመጽሐፍ ቅዱስ በተሻለ። ግን ይሄ ማለት ግን ጀነራል የሆኑ ስቴትመንቶች እኮ ለስፔሲፊክ ለሆነ ምላሽ አይሰጡም። ለምሳሌ እኔ አንቺ ነገ ትሞቻለሽ እኮ ብል በፍጹም ልሳሳት አልችልም። ፐርፌክት የሆነ ሀሳብ ነው። ቢኮዝ የምትሞችበትን ቀን ነው እንጂ የማላውቀው፣ ሁላችንም ሟች ነን
አየሽ እና አሁን እንደዚህ አይነት ክሌሞችን አንስተን ወደፊቱን እኮ ተንብየዋል ሻርፕ የሆነ ትንቢትማ ቢተነብይ ኦር ደግሞ ሻርፕ በሆነ ወይ ከሳይንስ ጋር የሚስማማ ቢሆን ኖር እንዴ ሳይንስ ራሱ ለምን ይጠናል? ለምን እኛ ቁርአንን አናጠናም ታዲያ ዩኒቨርሲቲ ገብተን ማለት በዲግሪ ምናምን ባዮሎጂ ኦር ኬሚስትሪ ብለን እንደምንለው ኦር ህግ እንደምንለው ቅድም እንዳልሹ መሪ ለመሆን ቁርአንን ያጠናል እንዳልሹ ታዲያ ለምን ቁርአንን ሁሉ ማያጠናም? እንደዛ ከሆነ እንደዛ አይደለም። ገብቶሻል? ግን ያንቺ ስለሆነ በተለያየ ወይ ዲፌንድ ለማድረግ ነው የምትሞክሪው። አሁን ሀምብል መሆን ይፈልጋል። ለምሳሌ እውቀትን ከሆነ ወይ እውነትን ከሆነ የምንፈልገው የሆነ ስህተት እንኳን የሚያጠራጥረን ነገር ስናገኝ ያችን መጠራጠራችንን ቶሎ ብለን በመልስ ነው የምናዳፍናት። መጠየቅ ነው ግን የሰው ልጅ ወደፊት የወሰደው ሂውማኒቲን ፎርዋርድ የወሰደው ለምን ብሎ መጠየቅ ነው። እና አሁን ያልሽው ነገር ጀነራል የሆነ ትንቢትም እኮ ኤአይ ሊተነብይ ይችላል፣ ወይ የሰውም ልጅ ሊተነብይ ይችላል። እርስ በርሱ ኮንትራዲክት የማያደርግ ሀሳብ ሊጽፍ ይችላል። በቃ ምንም የማይጋጭ ቆንጆ የሆነ ጽሁፍ። ከዛ ደግሞ ነገ የሰው ልጆች እንዲህ ያደርጋሉ፣ እንዲህ ይሆናሉ፣ እዚህ ላይ ይደርሳሉ ምናምን ብሎ ሊጽፍ ይችላል እኮ የሰውም ልጅ። በዚህ ምክንያት ስለተነበየ ኦር ጀነራል ለማመን ትልቁ ክፍተት የሚሆን ይሄ ነው። ወሬን አበዛሁብሽ። መርሃባ በመጀመሪያ ቅድም ይሄን ራሱ ልነካል ፈልጌ ነበርና አሪነክቸው ነበር። ምናልባት በደንብ አልሰማኝም ይሆናል። ቁርአን ትንቢት ሲናገርና ሌሎች ትንቢት ሲናገሩ ልዩነት ያለው ለዛ ነው። ልዩነት አለው ብዬ ነበር። ለምሳሌ ቁርአን ሲናገር ይሄ ክስተት በእንደዚህ ሰዓት እንደዚህ ብሎ ይከሰታል ብሎ ሰነ ሁኔታው ነው የሚገልጸው። ገጣል ለምሳሌ ጀነራል አሁን አንተ እንዳልከው ልክ የባይብል አይነት ትንቢት ለምሳሌ እነሆ ድንግል ትጸንሻለሽ ወንድ ልጅም ትወልዳለሽ ስሙንም እንደዚህ ትላለች ያንም ሆኖ በትክክል አይከሰትም እስቲ ለራሱ ማለት ነው። ለምሳሌ ንጉስሽ ከማንትሴ ይመጣል ከዛ በኋላ ኢየሱስ ክርስቶስ ምንድነው አህያውን ዘብቶ ሄደ ከዛ በኋላ ትንቢቱ ተከሰተ። እንደዚህ አይነት ትንቢት አይደለም ቁርአን የሚተነበየው። ገባ? ለምሳሌ አላህ አዘ ወጀል በሱረት ሩም ላይ ትንቢት ተናግሯል። አሊፍ ላም ሚም ጉሊበት ሩም ይላል። ያኒ ሩም ተሸነፈች ይላል። ፊ ቢድዕ ሲኒን በጥቂት አመታት ውስጥ ማለትም ቢድዕ ሲኒን ማለት በአረብኛ አቆጣጠር ከ8 እስከ 9 ባለው አመት ማለት ነው። ማለት ከ3 እስከ 9 ባለው አመት በእነዚህ አመታት ሩም ትሸነፋለች አለ። ግልጽ ነው። ከተሸነፈች በኋላ ወደው ይሄ ክስተት ረሱል ሰለላሁ ዐለይሂ ወሰለም ባሉበት ጊዜና ሁኔታ ተከሰተ። ረሱል ሰለላሁ ዐለይሂ ወሰለም ሌላ የተናገሩት ትንቢት አለ። የሚገርምህ ነገር እነዚህ አረቦች አሉ ያላህ መልእክተኛ ባዶ እግራቸውን የሚሄዱ ራቁት የሆኑ አረቦች ወደፊት በፎቅ ይፎካከራሉ አሉ ያላህ መልእክተኛ። በፎቅ ይፎካከራሉ። በዛን ሰዓት እኮ ጭራሽ ማንም ሊገምተው የማይችል ነገር ነው እኮ አረቦች። ለምሳሌ ግብፃውያን ቢሉ የሆነ ሌላ አገር ቢሉ ምን ይሆናል? እነዛን አካላቶች መገመት ይቻላል። እሺ ይመለስና ኢንሻአላህ ይቀጥላል። እሺ ወመልሳለሁ። እሺ እንትን ይበልና ይመልስና እንቀጥላለን። አላህ ይጠብቅሽ። የምር የሚገርም መቀለበት ነው። ኮሜንቶች ምን ሆናችኋል? ታች ያላችሁ ኮሜንቶች ተረጋጉ። የተንቆቆባችሁ ነው። እሺ ቀጥል ኡስታዝ። ወጣት ኮሜንቶች አንዳንድ ኮሜንቶች ነው ይየው ነበርና አንደኛ ረመዳን ነው፣ ሁለተኛ ደግሞ ምንም እኮ ያለው ነገር የለም። አስጨረሰችው ነው ውይይት ስለሆነ አደራችሁ መጥፎ ነገር አትጻፉ። በቃ እሺ በቃ ጠቅልል አድርገውና ከዛ በኋላ ሌላ ሰው ስለገባ ወደዛ እንሄዳለን። ጠቅልል ስናደርገው ቁርአን እንደዛ ብሎ አይደለም የሚተነበየው። አሁን ጥቅል ነገ ፉላን እንትና ሰው ነገ ይሞታን ብሎ አይደለም የሚተነበየው። የሚከሰቱትን ክስተቶች ጭራሽ ልንገምተው በማንችል ሁኔታ ይሄ ሊከሰት አይችልም ብለን በማንገምተው ሁኔታ ነው የሚናገረው ቁርአን። ጭራሽ ይሄ ይገመታን በማይባል ሁኔታ ማለት ነው። ከዛ በኋላ ያን ነገር በቦታው በጊዜው በሁኔታው ሲከሰት ተመለከታላችሁ። ያላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት ቁርአን የተናገረው ትንቢቶች ማለት ነው። ሌላው ነገር ምንድነው? ይሄ እርስ በርሱ አንድ መጽሐፍ ቁርአንን የመሰለ ሆኖ ማለትም ታሪክን የያዘ ህግን የያዘ የትኛውንም አሁን ቁርአን እንደያዘው እንግዲህ አላህ Subhanahu Wa Ta'ala በመጽሐፉ ምንም ነገር አልተወነው ነው የሚለው። እነዚህን ሁሉ ነገር ይዞ ግን
የማይጋጭ አለ ብላችሁ የምታምኑ የትኛችሁም ክርስቲያንም ሆነ አይሁድም ሆነ የትኛችሁም አካላቶች ሀቱ ቡርሃነኩም ኢን ኩንቱም ሳዲቂን ካላችሁ አምጡ እኮ ነው። ገብታችኋል? እንደዚህ አይነት ነገር ይዞ ልክ አፍዋን እንዴ እንደዚህ አይነት ነገር ይዞ ማለትም ቁርአን እንደ ህግጋትን ታሪክን እያንዳንዱን ነገር ይዞ ቁርአንን የያዘውን ይዞ ጃ ያ ሐቢበቲ አንዴ ገስት ላክሽ ካለ ያፈጠረ ነው ያ እንደዚህ ማህበራዊ ሚዲያ ላይ እኮ ማለት ነው ኤሪያ 51 የሆነ ቲም እኮ አለ እና ጃስሚንም አለች አሚር ጋር ጃስሚን ራሱ አለች ሰዓዳ አለ እኔ እንዴት ነገር ካመጣችሁ እኮ ቁርአን ስተት ያደርገዋል እኮ ገብታችኋል? ቁርአን ስተት ያደርገዋል። በውስጡ መለያየት የሚባል ነገር እነዚህን ሁሉ ታሪኮችና ህጎች እነዚህን ሁሉ እያንዳንዱ የሰው ልጅን መምሪያ ሆኖ ከመጣ በኋላ በውስጡ መለያየትን ካገኛችሁ በውስጡ ግጭትን ካገኛችሁ ቁርአን ውድቅ ታደርጉታላችሁ ማለት ነው። እንዳልከው ቀደም ልጁ እንዳለው ቀደም ዲቤት ላይ እኮ ይሄን ይላሉ። አያነሱም አይደለም ያነሳሉ። ነገር ግን አንተ እንዴት ነው የምትቀበለው ከተባለ አንተ አሳማኝ ነው ብለህ የምታስበውን ነገር ነው የምትቀበለው። አመዛዝነህ እንግዲህ የሚያመዛዝን ጭንቅላት አለ። ሰዎች ለምሳሌ የማይጋጫውን ይጋጫን ብለው ሊያነሱ ይችላሉ። ያንን ግን ሰዎች ስላነሱት ይጋጫን ማለት አይደለም። እንዴት ነው የምታደርገው? ያንን ነገር ታመዛዝንና ይጋጫን አይጋጭም የሚለውን ነገር አይተህ ከመልሱ አኳያ እስቲ ኡስታዙ የሚመልሰው ሼህ በትክክል ላይ መልስለት ይችላል። ያን ግን እስከሚመለስልህ ድረስ የምትችለውን ያክል ጠይቀህ መረዳትና ማወቅ ነው የሚጠብቅብህ እንጂ ያን ሰው ስላነሳው አይ ቁርአን እኮ ይጋጫል ብለህ ልደመድም አትችልም ማለት ነው። እና ቁርአን እኛ አይጋጭም ስንል በልበ ሙሉነት ከዓለማቱ ጌታ ከአላህ የተወረደ መጽሐፍ መሆኑ ስለምናምንና ስለምናረጋግጥ ነው። ዝም ብለን እምነት ብቻ አይደለም ያለን ማረጋገጫም ጭምራለን እኛ። ነገር ግን አሁን አንተ ከክርስትናው አኳያ ወይም ደግሞ ከጁዳይዝሞች ወይም ደግሞ ከአይሁዶችም አኳያ ያነሳው ነገር አለ። ግን እነሱ ባይብል አይጋጭም ብለው ያምናሉ ካላችሁ ይህ ስህተት ነው። እነሱ ራሱ ምሁራኖች አሁን የቲክቶክ ሰዎችን አይደለም እላችሁ። እስቲ የቲክቶክ ሰዎች አሁን እያመኑ ነው፣ ሙስሊሞች ያሉትን ነገር እያመኑ ነው። ነገር ግን ባይብል እርስ በርሱ ይጋጫል። ከገጽ ገጽ ነው የሚጋጨው፣ ከቁጥር ቁጥር ነው የሚጋጨው። በነገራችን ላይ ባይብል እንደሚጋጭ ራሳቸውም ያምናሉ። ገጽ ነው ይጋጫል እርስ በርሱ። የታሪክ ስህተት አለበት። ግሪኩ ላይ የሌለው አማርኛው ላይ የለም። ግሪኩ ከግሪኩ ጋር ራሱ አይስማማም። ወደ 6000 የሚደርሱ ማኑስክሪፕቶች አሉ። አንዱ ከአንዱ አይስማማም። ግልጽ ነው። ቁርአን ግን ከረሱል ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ እስካሁን ድረስ ያለው ማኑስክሪፕት አንድ አይነት ነው። ቁርአን በሁለት መልኩ ነው የተላለፈልን፣ አንድ በቃል አንድ በመጽሐፍ። ሁለቱንም ግን አላህ Subhanahu Wa Ta'ala እንዲጠበቅ አድርጎ ቁርአን እኛ ወረድነው፣ እኛም ደርሱ ጠባቂዎች ነን። ከሌላው መጽሐፍ ለየት የሚያደርገው ቁርአንን ይሄ ነው። በቃ መጋጨት ምንድነው የሚባለውን ነገር እናንተ ጥያቄ ስህተት ብላችሁ የምታስቡትን ነገር አምጡና ጠይቁ። ከዛ በኋላ እኛ እንመልሳለን። ያንን ነገር ያሳመናን ወይስ አያሳመኑም የሚለውን ነገር ደግሞ ለህሊናችሁ ነው የምንሰጠው እኛ ማለት ነው እንጂ ይሄ ቢሆንስ ለምሳሌ እንደዚህ ይላሉ እኮ ሃይማኖተኞች ምናምን ይባላል ነው ወይስ ስህተት? ሲቀጥል ሃይማኖትን አስመልክቶ ሰዎች የፈጠሩት ሃይማኖትና አምላክ ለኛ የፈጠረልን ሃይማኖት አንድ አይደለም። እኛ ሰዎች ናቸው የመሰረቱት ወይም ሰዎች ናቸው የፈጠሩት እስልምናን ብለን እኛ ሙስሊሞች አናምን። ግልጽ ነው። ለምሳሌ ክርስትናንም ጁዳይዝንም የትኛውንም አስተምሩ ይሄ ምንድነው የሂንዱይዝንም የትኛውንም አስተምሮ ስትመለከቱ ማን የፈጠረው ከተባለ የራሳቸው አስተምሮ ነው ወይም ደግሞ ሰዎች ናቸው የፈጠሩት፣ ሰዎች ናቸው ያመጡት። እስልምና ግን ሰውን የፈጠረው ብለን አናምንም እኛ ሙስሊሞች። አምላክ ነው የፈጠረው። አላህ አዘዘ ወጀል ሰዎችን የፈጠረበትን ሃይማኖት ያዟት ነው የሚለው ሱረቱ ሩም። ያለህን ፍጥረት መለወጥ የለም ግን አብዛኞቹ ሰዎች አያውቁም ማለት ሰው ልጅ ራሱ የተፈጠረው በእስልምና ላይ አንዱን አምላክ በብቸኝነት እንዲገዛ ተደርጎ ነው የተፈጠረው ብለን እናምናለን እኛ ሙስሊሞች። ግልጽ ነው። ያላህ መልእክተኛ ማለት ሰላቱ ሰላም ማንንም ሲወለድ በእስልምና ላይ ሆኖ ነው እንጂ አይወለድም ብለው ተናግረዋል። ስለዚህ የተወለደው በማን ነው? በእስልምና ላይ ነው ብለን እናምናለን። የተፈጠረ ሃይማኖት አይደለም፣ ሰዎች ያስገኙት ወይም በሰዎች የሚመራ ሃይማኖት አይደለም እስልምና እንደማንኛውም ሃይማኖት ማለት ነው። ይሄንን ተገቢ ማነው ይሄንን ከግምት ውስጥ በማስገባት ኢንሻአላህ እንደምጠይቅ ተስፋ አደርጋለሁ። ቀጥል ጥያቄ ያለው ክርስቲያን መቀጠል ይችላል። አላሁ አክበር ከቢራ። እሺ ውሃ ምን አመጣች? ወላሂ
አፉ በለኛ እየተነፈስኩባቸው ነው። አፉ በል ቀጥል። ጥያቄ አለ ትልሽ ለዛ አይደለም። መርሐባ ባረከላሁ ፊክ ሰላም። አይረሳት ብታወሪኛ ችግር የለውም። ምክንያቱም እውቀት ነው የወሰድን ያለ ነውና ከታች ሆነ ኮሜንት ያየው ነበርና እንደ ዛህራ ለመሆን ምንድነው ማድረግ አለብን? ከየት ነው የመጣችው እሷ? ከተወለደች በኋላ ወአለይኩም ሰላም ወራህመቱላህ ሐጂ አንዴ አቋርጥ እንዴ። ሰላም አለይኩም ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማል? አይ ጨርሳችሁ ጋር ናችሁ ዘህሩ? አዎ ልጁ ወጣ፣ እያወራን ነበረ። ልጁ ወጣ መሰለኝ። የገባ ክርስቲያን የለም። ይሄ ምንድነው የሚለው? ክርስቲያን ነው አያም ይስታው ካልሆነ ቪዲዮ ማሳሰል አለብኝ። ተራህ የሚደርስ እሺ፣ መራባ አይ ትወጣለህ። በቃ እሱን ጠይቀውና አለ ክርስቲያን ሰላም። እሺ ጥያቄ አለ? አጭር ጥያቄ ልጠይቅሽ። መርሐባ። እሺ ጥርጥር አድርገው። እሺ ሊወጣ ስለሆነ ወንድሜ ጠይቅልኝ። የቅዱስ ቁርአን ከመውረዱ በፊትና መሐመድ እዚህ በእስልምና ትምህርት ሳይሰጡ በፊት እዛ አካባቢ ከጣዖት አምላኪዎች ውጭ እስልምና ሃይማኖት ተከታዮች አልነበሩ? በመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እስልምናን የተቀበለ አለ ወይ ከተባለ እስላሙ ሸርዒና እስላሙ ከውኒ የሚባል ነገር አለ። ሸርዒ ምንድነው ከተባለ አንድ ሰው በፊጥራው ሙስሊም ሆኖ ነው የሚፈጠረው። ግልጽ ነው። ስለዚህ ጣዖት ያመለኩ ማለትም በእስልምና ላይ የኖሩ አካላቶች አለ ወይ ከተባለ አዎ፣ ረሱላህ ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት በጣም ብዙ ጣዖት ሳያመልኩ አንዱን አምላክ በብቸኝነት እያመለኩ የነበረው ለበ አንዴ ሶሪ አብሽር እና አላህ ሱብሓነሁ ወተዓላ እያመለኩ ሲኖሩ የነበሩ ግለሰቦች ነበሩ በሰዓቱ ረሱላህ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት። በተጨማሪ ረሱላህ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ማለትም ወደ ኋላ ስንመለስ ግን ነቢያቶች ተልከዋል ብለን እናምናለን። እነ ሙሳ፣ እነ ኢሳ፣ እና ያዕቆብ ሁላቸውም እስልምናን የሰበኩት ብለን እናምናለን። ነገር ግን ረሱላህ ሰለላሁ ዐለይሂ ወሰለም በነበሩበት ዘመንና እነሱ በተላኩበት ጊዜ ያለውን ሁኔታ ከሆነ ጥያቄ በዛን ሰዓት አላህን በብቸኝነት የሚያመልኩ ግለሰቦች ነበሩ። የነብዩ ኢብራሂምን መስደሮች ተከትለው እዛ አካባቢ እስልምና ሲያካሂዱ የነበሩ ህዝቦች ነበሩ። እስልምና የሚለውን ነገር በሰዓቱ እንትን ነበር፣ ይሄ ጠፍቶ ነበር። የነቢያቶች አስተምሮ ጠፍቶ ነበር፣ ወይም ደግሞ የነቢያት አስተምሮ ሄዶ ነበር። ወላኪን ደግሞ አንዱን አምላክ በብቸኝነት ነው የምናመልከው የሚል አመለካከት የነበራቸው ሰዎች ግን ነበሩ። ከዛ መካከል ረሱላህ ሰለላሁ ዐለይሂ ወሰለም አንዱ ናቸው። ገጽና ፊጥራ ላይ የነበሩ ማለትም የሰው ልጅ የተፈጠረው በእስልምና ላይ ስለሆነ ፊጥራ ላይ የነበሩ ግለሰቦች ነበሩ በሰዓቱ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ማለት ነው። እነዚህ ሰዎች ሃይማኖት ነበራቸው ማለት ነው። ሃይማኖት የሚባለውን ነገር ይሄ ፊጥራ የሚባለው ቁረይሾች እነዚህ ላይ እንዴት አልዘመቱም ብዬ ነው። አሁን ለምሳሌ እዛ ላይ ቁረይሾች እነዚህ ላይ የሰው ልጅ እኮ የፈለገውን መከተል ይችል ነበር። ነብዩ ሰለላሁ ዐለይሂ ወሰለም የዘመቱባቸው እኮ ለምንድን ነው? ነብዩን ወደ አንዱ አምላክ ኑ የሚል ጥሪ ስለሚያቀርቡላቸው ነበር። እነዛ ግን እንደዛ ለማድረግ መለኮታዊ ራዕይ ወይም ግልጠተ መለኮት አልነበራቸውም፣ ወይም ደግሞ ኢስላም ሸርዒ ወይም ደግሞ ሸርዓዊ ግንዛቤ አልነበራቸውም። እነዛ አካላቶች ዝም ብለው አንድ አምላክን የማምለክ እይታ ነው የነበራቸው። ከዛ ነብዩ ሲመጡ ደግሞ ምን አደረጉ? ወደ አንዱ አምላክ መጡ ማለት ነው። እሺ ሌላ ጥያቄ አለ? ሚት ነው። ሌላ ጥያቄ አለ? መርሃባ ኢብራ አለ? እሺ በቃ እዚህ ጋር እሺ። ባረከላሁ ፊክ ወጀዛከላሁ ኸይራ። ወያኪ በቃ ሰላም አለይኩም። እሺ ሰላም አለይኩም። ባዩ ላይ የኢምራን ቴሌግራም አለ። ቴሌግራሙ ላይ ጆይን በሉ። ባረከላሁ ሁላችሁ እዚህ ያላችሁ ቀጥታ ወደ ቴሌግራሙ ሄዱ። አየሁ ሰላም አለይኩም ወደ ቴሌግራሙ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ።